ሰበር አሳዛኝ መረጃ ነዋሪዎችን ያስቆጣው የህይወት መጥፋትና የፖሊስ ምላሽ። በአዲስ አበባ ሽሮ ሜዳ አካባቢ ትላንት ሰማዩ የጠቆረ ይመስላል። በታታሪነቱ በለጋስነቱ የሚታወቀው ወጣት ተገኝ ባልቻ ወይም በቅጽል ስሙ ኦሮሮ ጥበቃና ፍትህ ይገኝበታል ተብሎ በሚታሰበው የፖሊስ ጣቢያ ደጃፍ ላይ በአሰቃቂ ሁኔታ ህይወቱ አልፏል። የአባቱን ረግረግ ሳይሰሩ ልጃቸውን ለመቅበር የተገደዱት የእናት ሰቆቃ፣ የጓደኞቹ እንባና የመላው ሽሮ ሜዳ ነዋሪ ጩኸት አየር ላይ ቀርቷል። ይህ ግፍ እንዴት ሊፈጸም ቻለ? ፖሊስ በዝምታ ውስጥ ምን አወጣ? ዝርዝር መረጃውን ይዘናል። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ አዳዲስ መረጃ ሲለቀቅ ቀድሞ እንዲደርሷችሁ የዩቲዩብ ቻናሌ ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃው አልፋለሁ። አብረን እንከታተለው። የኦሮሮ ታታሪነትና የደረሰበት መሪር ፈተና። ሟች ወጣት ተገኝ ባልቻ በቅጽል ስሙ ኦሮሮ በአካባቢው ነዋሪዎች ዘንድ እጅግ የተወደደ የሀገር ባህል ልብስ ነጋዴ ነበር። የቅርብ ወዳጆቹ በሐዘን ተሰብረው እንደሚመሰክሩት ኦሮሮ በሥራው ታታሪና ለሰው አዛኝ የነበረ ቢሆንም በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ ምክንያት ከፍተኛ የስነ ልቦና ጫና ውስጥ የሚገኝ ነበር። ሕይወት በፈተና ላይ ፈተና እየራረበችበት ባለችበት ወቅት ከወር በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ምክንያት ለ5 ቀናት ታስሮ ነበር። የሚያሳዝነው ደግሞ እርሱ በስር ላይ ባለ ወቅት ብቸኛ አባቱ ከዚህ ዓለም በሞት መለየታቸው ነው። ትላንት ሚያዝያ 29 ቀን 2018 ዓ.ም ኦሮሮ ለጥያቄ ትፈለጋለህ ተብሎ በፖሊስ ፓትሮል ተጭኖ ወደ ፖሊስ ጣቢያ ይወሰዳል። ነገር ግን ወደ ጣቢያው እንደደረሱና ከፓትሮሉ እንደወረደ የደረሰው ክስተት መላውን ዓለም ያስደነገጠ ነበር። ቀደም ሲል አለመግባባት የነበረው ያው የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ የወጣቱን ሕይወት በአሰቃቂ ሁኔታ ቀጥፎታል። የሕግ አስከባሪው ራሱ ሕግ ጥሶ በጣቢያው ደጃፍ ላይ እንዲህ ያለ ጭካኔ መፈጸሙ መላውን ነዋሪ አስቆጥቷል። በተለይ እናቱ የአባቱን ሐዘን ሳይጨርሱ የልጃቸውን መርዶ መስማት ልብን የሚሰብርና በቃላት የማይገለጽ ስቃይ ሆኖባቸዋል። በትናንትናው ዕለት የወጣቱ ሥርዓተ ቀብር በጉስቋም ማርያም ቤተ ክርስቲያን በተፈጸመበት ወቅት መላው የሽሮ ሜዳ ነዋሪ በታላቅ ቁጣና ሐዘን አደባባይ ወጥቶ ነበር። የተሽከርካሪ መንገዶች ተዘግተው ለቀስተኛው በከፍተኛ ድምፅ ፍትህ 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 ይሰጠን ሲሉ ሲጮሁ ውሏል። ይህ ጩኸት የአንድን ወጣት ሞት ብቻ ሳይሆን የሥርዓት አልበኝነትና የጭካኔ መቃወሚያ ድምፅ ሆኖ አዲስ አበባን ናውጧታል። ጉዳዩን በተመለከተ የአዲስ አበባ ፖሊስ ይፋዊ ማብራሪያ ሰጥቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኝ ባልቻ የተባሉ ግለሰብን ሕይወት በክላሽንኮቭ አጥፍቷል ያለውን ሳጅን ማቴዎስ ተመቸው የተሰኘ የፖሊስ አባልን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱም በኋላ ከመኪናው ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበር ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ነው፣ ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ ነው ብሏል። የተፈጸመው የሕይወት መጥፋት ተቋሙን የማይወክል መሆኑና የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። በተጠርጣሪው ላይ የሚፈጸም መሰል ድርጊቶች አልታገስም፣ የሕይወት መጥፋት የምርመራ ውጤት በቅርቡ ለሕዝቡ ይፋ አድርጋለሁ ሲል ፖሊስ ቃል ገብቷል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽ ለሟች ቤተሰቦች፣ ዘመድ አዝማዶች፣ ጓደኞች መጽናናትን ተመኝተዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች በፖሊስ ጣቢያ ደጃፍ 4 ጥይት ተተኩሶ የአንድ ታታሪ ወጣት ሕይወት ማለፍ የሁላችንም ሕመም ነው። ኦሮሮ ፍትህ ይፈልጋል፣ እናቱ መጽናናት ይፈልጋሉ። ፖሊስ የሰጠው ምላሽና
የምርመራ ውጤት ምን ያህል አጥጋቢ ይሆናል ብላችሁ ታስባላችሁ? እንዲህ ያሉ አሳዛኝ ክስተቶች ዳግም እንዳይደገሙ ምን መደረግ አለበት? ስሜታችሁንና ሐሳባችሁን በኮሜንት አጋሩን። ለሟች ቤተሰቦች መጽናናት እንመኛለን። ለተጨማሪ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ። ክቡራን አድማጮች ወደ ሰዓቱ ወዲያስኩላችሁ ሌሎች መረጃ አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለተኛው የዓለም ጦርነት ድል መታሰቢያ ቀን ምክንያት በማድረግ በሩሲያና ዩክሬን መካከል ለ3 ቀናት የሚቆይ የተኩስ አቁም ስምምነት መደረጉን በይፋ አስታውቋል። ጅብ ከሄደ ውሻ ጮኸ እንዳይሆን ነገሩ ትራምፕ ጦርነት ሳይባባስ ጣልቃ መግባት ዓለምን አስደምመዋል። ይህ ስምምነት ነገ ቅዳሜ ግንቦት 1 ተጀምሮ እስከ ሰኞ ግንቦት 4 ድረስ የሚቆይም ሲሆን በዚህን ጊዜ ውስጥ ማንኛውም አይነት ወታደራዊ እንቅስቃሴ እንዲቆም ታዟል። የስምምነቱ ትልቁና እጅግ አስገራሚው አካል ግን የጦር እስረኞች ጉዳይ ነው። ሁለቱም ወገኖች 1000 በድምሩ 2000 የጦር እስረኞችን ለመለዋወጥ መስማማታቸው የታወቀው የትራምፕ የድርድር ጥበብ ማሳያ ሆኗል። በሁለቱም ወገን በናፍቆት የሚጠብቁ ቤተሰቦች ዛሬ በደስታ ተውጧል። ትራምፕ ይህ ስምምነት የረጅሙ ጦርነት ማብቂያ መጀመሪያ ሊሆን እንደሚችል ተናግሯል። አግራሞቱ ያለው ግን እንዲህ አይነቱ ግዙፍ ስምምነት በጥቂት ቀናት ውስጥ ማሳካታቸው ላይ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለፕሬዝዳንት ትራምፕ እና ለቡድናቸው ላደረጉት ጥረት ምስጋናቸውን አቅርበዋል። ዜሌንስኪ በትራምፕ ላይ ያላቸው እምነት በይፋም አሳይቷል። ለአሜሪካ ፕሬዝዳንትና ለቡድናቸው ላሳዩት ውጤታማ የዲፕሎማሲ ተሳትፎ ምስጋናን አቀርባለሁ ያሉት ዜሌንስኪ አሜሪካ የሩሲያን ታማኝነት እንድታረጋግጥ ጠይቀዋል። በሌላ ዜና የመርከቦች መመታትና ይፋ የሆነው ቪዲዮ። ሁኔታው ይበልጥ የከረረው አሜሪካ 2 የኢራን ነዳጅ ጫኝ መርከቦችን መምታቷን ካወጀች በኋላ ነው። እሳትና ጭቆና እያደር ይብሳል እንደሚባለው በሆርሙዝ ወሽመጥ የጣለው እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማ የሰቀሉ 2 መርከቦችን የአሜሪካ ማዕከላዊ እዝ ሴንትኮም በተዋጊ አውሮፕላኖች ኢላማ አድርጓቸዋል። መርከቦቹ ወደ ኢራን እንዳይመለሱ ጭምር መደረጉና ጥቃቱ ሲፈጸም የሚያሳይ ቪዲዮም አጋርተዋል። አሜሪካ ከጥቃቱ በፊት የተሰጣቸው ማስጠንቀቂያ ባለመቀበላቸው እርምጃ እንደተወሰደባቸው ገልጻለች። ለነገሩማ ጆሮ ያለው ይስማ፣ ዓይን ያለው ይይ ነበር ነገሩ። የኢራን ዜና ወኪል ፋርስ ደግሞ በሁለቱ ኃይሎች መካከል ግጭቶች መካሄዳቸውን ዘግቧል። አሜሪካ በኢራን ሚሳኤሎችና ድሮኖች ጥቃት እንደተፈጸመባት ስትከስ፣ ኢራን ደግሞ እርምጃ የወሰደችው አሜሪካ በነዳጅ ጫኝ መርከቦቿ ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጻለች። ፕሬዝዳንት ትራምፕ ግን የተኩስ አቁሙ እንደጸና መሆኑን አስታውቀዋል። በሌላ ዜና የኢራን ግምገማና የጦርነት ዝግጅት። ኢራን አሁንም የአሜሪካን የሰላም ሐሳብ እየገመገመች መሆኑን ገልጻለች። የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንደተናገሩት ቴህራን የግምገማ ሂደቱ ከተጠናቀቀ በኋላ የመጨረሻ አቋሟን እንደምታሳውቅ ተናግሯል። ጅብ ከሄደ ውሻ ጮኸ እንዳይሆን ነገሩ ባጋይ የአሜሪካ እርምጃ በአንድ ሌሊት የዓለም አቀፍ ሕግን በግልጽ የሚጥስ ሲሉም ወቅሰውታል። የኢራን የጦር ኃይሎች በጠላት ላይ ጠንካራ ድብደባ እንደፈጸሙና የጠላትን ድርጊት ሙሉ በሙሉ እንደተከላከሉ ተናግረዋል። ነብርን ጭራውን አይዙም ከያዙም አይለቁም እንዲሉ የታጠቁ ኃይሎች ለማንኛውም ጀብዱ ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆናቸውን የገለጹት ባጋይ አስፈላጊ በሚሆንበት ጊዜ ሁሉ ለማንኛውም ጥቃት ምላሽ ለመስጠት ዝግጅቶቹን በቅርብ እየተከታተሉ መሆናቸውንም አክለዋል።